በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 4 በዚች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። እርሱም ከእስክንድርያ ሀገር ነው። ከታናሽነቱም በአስቄጥስ በአባ መቃርስ ገዳም መንኩሶ በተጋድሎ ኖረ። ከእርሱ አስቀድሞ የነበረ አባ ትናቴዎስም ባረፈ ጊዜ አዋቂዎች ኤጲስቆጶሳት ሕዝቡም ሁሉ መረጡት፣ ወስደውም በግድ ተሾም አሉት። እርሱ ግን አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሾሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎችን ለመኑት። አዋቂዎች ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህ በክብር ባለቤት በጌታችን ኢየሱስ ክርስቶስ ፈቃድ የሆነ ብሎ አሰበ። ከዚህም በኋላ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ ተቀመጠ። ስለ መንጋዎቹም ጥበቃ አሰበ። ደግሞ ስለ ትምህርት መጻሕፍትንም ስለ ማንበብ በቀናች ሃይማኖትም የሚያጸናቸው ሆነ። ምሁራን ካህናትንም ኤጲስቆጶሳትን አድርጎ ሾማቸው። በዚያ ወራትም ስሙ ዘይኑን የሚባል እግዚአብሔርን የሚፈራ ደግ ንጉሥ ነበረ። ይህንንም ቅዱስ ስለረዳው ስልጣኑ በሀገሮች ላይ ተዳረሰ። የቀናች ሃይማኖትም በግብፅ አገሮች ሁሉ ላይ ተዘረጋች። በዚያም ወራት ስንዴና ወይን ዘይትም የተመሉ ብዙ እንቅቦችን ለአብያተ ክርስቲያናትና ለገዳማት ለፍላጎታቸው ንጉሥ ዘይኑን ላከ። ለዚህም አባት ዘመኑ ሁሉ ጸጥታና ሰላም ሆነ። ጌታችንም በሥራው ሁሉ ተደሰተለት። ከዚህም በኋላ በቸርነቱ ጎበኘውና ጥቂት ታመመ። በሹመቱም 8 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የቡሩክ ፊቅጦር አገልጋዮች ሶሲማና ኖዳ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን።